የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን በክረምቱ ወራት መሰረታዊ የቤተክርስቲያን ትምህርት በእንግሊዝኛ ቋንቋ ሲያስተምራቸው የነበሩ ተማሪዎችን አስመረቀ። ፈለጉሽ አሻግሬ ዝርዝሩን አዘጋጅተዋለች። ሐምሌ 26 ቀን 2018 ዓ.ም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ድርጅት ላለፉት 5 ተከታታይ ሳምንት በእንግሊዝኛ ቋንቋ መሰረታዊ ቤተክርስቲያን ትምህርት ያስተማራቸውን ተማሪዎች በቦሌ ሆተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን አስመረቀ። በምረቃ ስነ ስርዓቱ ላይ ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከትና የአቡነ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ እና ቀሲስ ዶክተር አካለ ወልድ ተሰማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ድርጅት ዋና ስራ አስኪያጅ እንዲሁም የተመራቂ ቤተሰቦች ተገኝተዋል። ብፁዕ አቡነ መልከጼዴቅ በንግግራቸው ላይ እንደገለጹት ታዳጊዎች በእንግሊዝኛ ቋንቋ ስለ ቤተክርስቲያናቸው መማራቸው በውጭ ሀገር ሲኖሩ እንዳይቸገሩ እንደሚረዳቸው ገልጸው ይሁን እንጂ ለሀገር ውስጥ ቋንቋ ቅድሚያ መስጠት እንደሚገባ አባታዊ መልእክት አስተላልፈዋል። በእንግሊዝኛ በመማራችሁ ደስ ብሎናል። ያው ግን ደግሞ ደስ አለን ስንል የቤተክርስቲያናችን ቋንቋ የሆነውን ግዕዝንም ተማሩ እያለን ብሔራዊ ቋንቋችን የሆኑትን ሁሉንም የሀገር ውስጥ ቋንቋ ሁሉንም ተማሩ። የማይጠቅም የማያስፈልግ የለም። ከዚያ ጋር ደግሞ የውጭ ሀገርንም ጨምሩበት። በዚህ መልኩ ቤተክርስቲያን እድገቷን ያሳያል። አሁን ይሄ ከሀገር ውስጥ አሁን ዲያስፖራ የሆኑ ህፃናት በክረምት ወደዚህ ቢመጡ በጣም ሶይዚ እዚህ ጋር ከእናንተ ጋር ለመማር ምንም ችግር የለባቸውም። በዚህ ቋንቋ ሃይማኖታዊ ምስጢርን፣ እምነትን፣ ስርዓትን፣ ትውፊትን ሁሉን ነገር አጥንተው ወደ ሀገራቸው ሲሄዱ ኦርቶዶክሳዊነታቸው የበለጠ በሌላው ዓለም ውስጥ ያጎሉታል። ከዚህ አንጻር እጅግ በጣም አስፈላጊ ትምህርት ነው ማለት ነው። እንደገና የራሳችሁንም ደግሞ አትርሱ፣ ግዕዙንም አስፋፉ፣ በሁሉም ቋንቋ ተማሩ። በዚህ የቤተክርስቲያን መገናኛ ብዙሃን ሚዲያ እንዲህ አይነት ነገሩ መተላለፉ ሌሎችንም ያነቃቃል። በተለይ በውጭ ሆነው ይህን የሚያዩት በክረምት ልጆቻቸውን ወደዚህ ልከው ለማስተማር እንዲችሉ እድሉን ይፈጥርላቸዋል። ይህን ሲያዩ በቁም ነገር ተቀርጻችሁ ተጨማሪ እውቀት ከበጋው ትምህርት ጨምራችሁ ሙሉ ሰው እንድትሆኑ የሚያደርግ መርሃ ግብር ስላዘጋጁ እጅግ በጣም እናመሰግናለን። ቀሲስ ዶክተር አካለ ወልድ ተሰማ መርሃ ግብሩ ላይ እንደተናገሩት ምንም እንኳን ይህን ስራ ስንጀምር ብዙ አስቸጋሪ ሁኔታዎች ቢኖሩም እግዚአብሔር እየረዳን ከሀገር ውስጥ ቋንቋዎች በተጨማሪ ዓለም አቀፋዊ ይዘት ባለው መልኩ ተተኪ ትውልዶች ሃይማኖታቸውን እንዲረዱ ታሳቢ በማድረግ ፕሮግራሙ መዘጋጀቱን ገልጸዋል። በመጀመሪያ ላመሰግናችሁ እወዳለሁ። በመግቢያዬ ላይ እንደገለጽኩት እኛ ልጆቻችሁን ብቻ እያስተማርን ሳይሆን ለልጆቻችሁ ክርስቲያናዊ ወንድሞችና እህቶችን እያበረከትንላችሁ ነው። ስለዚህም ነው እኚህን የመሰሉ ወንድሞችን ስላገኛችሁ ደስተኛ ልትሆኑ ይገባል የምንላችሁ። ልጆቻችሁን በመንፈሳዊ ሕይወት ሊያስተምራችሁ የሚችሉ የቤተ ክርስቲያንን ትምህርት ሊያስተምሩ የሚችሉ በመሆናቸው ነው። በሁለተኛ ደረጃ ደግሞ ይህን መርሃ ግብር ስናዘጋጅ ብዙ መሰናክሎችን ተሻግረን በፈጣሪ ፈቃድ ግን ሁሉንም አልፈናል፣ ለዚህም በቅተናል። ስለዚህም አሁን እኛ ታሪክ በመስራት ላይ እንገኛለን። ምን አይነት ታሪክ መሰላችሁ? ሁላችንም እንደምናውቀው የቤተ ክርስቲያን የአገልግሎት ቋንቋ ግዕዝ ነው። ነገር ግን ወንጌልን ለሁሉም ለማስተማር ሁሉንም የሀገር ውስጥ ቋንቋዎች እና ሁሉንም ዓለም አቀፍ ቋንቋዎች ልንጠቀማቸው ይገባል። ሰዎችን በየቋንቋቸው ካላስተማርናቸው
ወንጌልን ማስተማር ሆነ የቤተ ክርስቲያንን ትምህርት ማስተማር ተደራሽነቱ ጥያቄ ውስጥ ይገባል። በዕለቱ መዝሙርና ትምህርተ ወንጌል የቀረበ ሲሆን በመማር ማስተማሩ ሂደት እገዛ ላደረጉ አካላትም የምስጋና ሽልማትና ለተመራቂዎች ደግሞ የምስክር ወረቀት ተሰጥቷቸዋል። በመጨረሻም በብፁዕ አቡነ መልከጼዴቅ ጸሎተ ቡራኬ መርሃ ግብሩ ፍጻሜ አግኝቷል። በምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት የጎርደና የሀገር ሽማግሌዎች ለሀገርና ለቤተ ክርስቲያን ሰላም የምርቃት መርሃ ግብር አካሄዱ። እሌኒ ክፍሌ ዝርዝሩን ታቀርበዋለች። ክፉ ተዛየነ ይራቀልን፣ ክፉ ተዛየነ ይራቀልን። ኢትዮጵያኛ ዳርዳራው እሳት ክፍተው ገነት ይቀናልን። በምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት የሚገኙ የጎርደና የሀገር ሽማግሌዎች ለሀገርና ለቤተ ክርስቲያን ሰላም ይመጣ ዘንድ በሀገሩ ባህልና ወግ መሰረት መርቀዋል። እግር በሰማይ የውረድ ሰላም ያበነ ፍቅር ያበነ አገርኛ ሰላም ይሁን። ህዝብና መንግስት ፍቅር ያበለነ የሀገር ሰላም ያበነ። ሐምሌ 5 ቀን በነበረው የብፁዕ አቡነ ኤጲፋንዮስ 3ኛ ዓመት በዓለ ሲመት ከሀገር ሽማግሌዎች ምርቃት በተጨማሪም መንፈሳዊ መርሃ ግብራት ተከውኖበት ነበር። ሃይማኖተ ወትሴብ ያቆናነ ፍጻሜን ሳያይ ገና ከጅምሩ ጠላት በርሱ ግምት ብዙ መናገሩ አስብሎታል ጥቂት ተቀይሮ ስሙ የዘገየ መስሎት ጌታ በመቅደሙ የዘገየ መስሎት ጌታ በመቅደሙ። በዕለቱ በብፁዕነታቸው በዓለ ሲመት ላይ የተገኙት ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስና የአዲስ አበባ ሀገረ ስብከት ስራ አስኪያጅ ክቡር መልአከ ሕይወት ቆሞስ አባ ገብረ መድኅን ለብፁዕነታቸውና ለመላው የሀገረ ስብከቱ አገልጋይ ካህናት የእንኳን ደስ አላችሁ መልእክት አስተላልፈዋል። ዛቲ ዕለት እንተ ገብረ እግዚአብሔር፣ ይህች ዕለት እግዚአብሔር የመረጣት እግዚአብሔር የባረካት እግዚአብሔር የቀደሳት ዕለት ነች። በብፁዕ አባታችን ምክንያት እግዚአብሔር የተመሰገነበት፣ በብፁዕ አባታችን በዓለ ሲመት ምክንያት እግዚአብሔር የተዘመረለት ዕለት፣ በቅኔው በዝማሬው በማህሌው የተመሰገነበት ዕለት ነው። ይህ እግዚአብሔር ያደረገው እግዚአብሔር የወደደው እግዚአብሔር ፈቅዶ ያደረገው ጉባኤ ነው ማለት ነው። ጉራጌ ምን ይላል? ይመሩ ሀገር ይወጡ ይወጡት ይደቁም ሀገር ይገዞት ይላል። ተቆጥተው ተበሳጭተው ተናደው ሀገር መምራት ሳይሆን ከሀገር ይወጣሉ። ወደ ሰፊ ሆነው ሁሉን ቻይ ሆነው ትዕግስተኛ ሆነው ጸሎተኛ ሆነው የዋህ ሆነው ነገሮትን ሁሉ ወደ እግዚአብሔር እየሰጡ ከመጡ ግን ሀገርን ይገዛሉ፣ ሀገርን ይገዛሉታል ይላሉና ብፁዕነታቸው ያንን በዚህ በምስራቅ ጉራጌ ተግብረው ፍሬውም በአይን የሚታይ ሆኖ ስላየን እውነት እግዚአብሔርን አመሰግነዋለሁ። እንኳን ደስ አላችሁ። መርሃ ግብሩን አስመልክቶ ከሊቀ ካህናት ቀሲስ ሰለሞን አባይነ የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ዋና ስራ አስኪያጅን ጠይቀናቸዋል። በዓለ ሲመቱ የብፁዕነታቸው ብቻ በዓለ ሲመት አይደለም። በዓሉ የቤተ ክርስቲያን በዓል ነው። አባቶችን ማክበር መጽሐፍ ቅዱሳዊ ነው። አባቶች ደግሞ በልጆቻቸው ተከብረው ብሩህ አእምሮ ለነገ ስንቅ እንዲሰንቁ አጀንዳዎች እንዲቀረጹ የሥራ ተነሳሽነት የሚፈጥርም ጭምር እንዲሆን ታስቦ በዚህ ሀገረ ስብከታችን ይህንን በዓለ ሲመት በልዩ በደመቀ መንፈሳዊ ስነ ስርዓት እንዲከበር የሆነው በዚህ መልኩ ነው ማለት ነው። በዕለቱም ቅኔ የቀረበ ሲሆን የአራቱም ወረዳ ሊቀ ካህናትም የእንኳን አደረሳችሁ መልእክት ለብፁዕነታቸው አስተላልፈው ነበር። እስመ በዓለ ንግስ ሲመት ዘኤጲፋንዮስ ሀሎ ለቤተ ክርስቲያን ምድርነ ኢይከይዳ እግረ ጸላይሃ ወፀራ ለቤተ ክርስቲያን ምድርነ ኢይከይዳ እግረ ጸላይሃ ወፀራ እስመ በዘ መስቀል ሐጹር ለዛቲ ኤጲፋንዮስ ሐጸራ። የዚያን የነበረው መከፋፈል፣ መለያየት፣ ያ መለያየት አልፎ ደግሞ በመለያየት ቦታ አንድነት ተተክቶ በመጋፋፋት ቦታ ደግሞ
መተቃቀፍ፣ አንድነት ተተክቶ ስናይ እጅግ ደስተኞች ነን። ሐምሌ 5 ቀን በነበረው መርሃ ግብር ላይ የብፁዕነታቸው የሕይወት ታሪክም በመምህር ዲበኩሉ ጌታነህ የቀረበ ሲሆን ከብፁዕነታቸው ጀምሮ በየደረጃው የሽልማት መርሃ ግብርም ተከውኖ ነበር። የሀገረ ስብከት ከብፁዕነታቸው ጎን በመሆን እየደከሙ እያስታረቁ የራቀውን እያቀራረቡ ነው ያሉት። ስለዚህ ለሁሉም በየድርሻው ሽልማትና ስጦታ እንዲያገኙ ተደርጓል። የቤተ ክርስቲያናችን ልሳን ሚዲያ እዚህ ድረስ ቴሌቪዥን ጣቢያ መጥቶ ይህንን በመዘገቡም በእውነት እናንተም ላሳያችሁ ፍቅር በጎ ምላሽ ከልብ እናመሰግናለን። በተያያዘም የምስራቅ ጉራጌና ማረቆ ልዩ ወረዳ የመንግስት አመራሮች ቤተክርስቲያን በአካባቢው በቀጣይ ለምታከናውናቸው የልማትና የሰላም ስራዎች አስፈላጊውን ድጋፍ ሁሉ እንደሚያደርጉ ገለጹ። አሁንም እሌኒ ክፍሌ ተጨማሪ ዝርዝር አላት። የምስራቅ ጉራጌና ማረቆ ልዩ ወረዳ የመንግስት አስተዳደሮች ቤተክርስቲያኒቱ በቀጣይ በምትሰራቸው የልማትና ሰላምን በመፍጠር ረገድ በሚያስፈልጋት የመንግስት ድጋፍ ሁሉ አብረው እንደሚቆሙ ገለጡ። አቶ ጀማል አማሮ የማረቆ ልዩ ወረዳ አስተዳደር እንደገለጹት ሀገረ ስብከቱ የመንግስትን መዋቅር ተከትሎ ለህብረተሰቡ ለማገልገል ምቹ ሁኔታን ለመፍጠር ታስቦ የተዋቀረ ወረዳና ሀገረ ስብከት መሆኑን ጠቅሰዋል። የእምነት አባቶች የእምነቱን መንገድ በአግባቡ የሚያስተምሩበትን መንገድ ቀላልና በአቅራቢያ እንዲሆን ታስቦ የተወለደ ሀገረ ስብከት ነው። አቶ ጀማል አክለው እንደገለጹት ያለፉት ዓመታት በነበሩት አለመግባባቶች ምክንያት የተፈጠሩ ችግሮች ቢኖሩም በውይይት መፍታት መቻሉን ገልጸዋል። ዛሬ ለተደረሰበት የጋራ ውጤትም እንኳን ደስ አላችሁም ብለዋል። ይህ ሀገረ ስብከት ሲወለድ አባታችን ለመጀመሪያው ጊዜ በዚህ ሀገረ ስብከት ሊቀ ጳጳስ ሆነው ሲመደቡ የነበሩ ውጣ ውረዶች፣ አንዳንድ አለመግባባቶች፣ እነዚህን አለመግባባቶችን በጽናት በትዕግስት ሁሉንም በማቀፍ በሰፊ ውይይትና በሂደትም አሁን ዛሬ ለደረስንበት አንድነትና በጋራ ሁላችንም አንድ መንገድ ላይ ቆመን የእሳቸውን በዓለ ሲመት ለማክበር የተሰራው ስራ ሁሉም አካል የተረባረበና የእሳቸውም የጽናት መንገድ በመሆኑ እንኳን ሁላችሁም ደስ ያላችሁ ደስ ያለን ማለት ፈልጋለሁ። ተምሳሌት እንደሚሆኑ የአገራችን ክፍሎች የማረቆ ልዩ ወረዳም ያለ ልዩነት ለሀገርና ለቤተ ክርስቲያኒቱ በሚበጅ ስራ ላይም የበኩሉን ድጋፍ ያደርጋልም ነው ያሉት። ለዚህም በጎ ስራ ምሳሌ የሆኑትን አባቶችንም አመስግነዋል። ያው እንግዲህ ለመጀመሪያ ጊዜ ቆሼ ሲመጡ ተቀብለናቸው እኔን የልዩ ወረዳው አስተዳዳሪ ቢሆንም እምነቴ ሙስሊም መሆኔን ሲያዩ የጅጅጋ ሀገረ ስብከት አባትም ነበሩ ከሳቸው ጋር እና ተደንቀው ዳግመኛ ድሬዳዋ ብለው ነው የሄዱት። ሰላም እኛ አካባቢ ታውቃላችሁ ትንሽ እንቸገራለን። ከሰላም አንፃር ሽማግሌውም አመራሩም ወጣቱም ሁሉንም በማረባረብ በባለፉት 2 ዓመታት አንጻራዊ ሰላም እንዲመጣ ከፍተኛ ርብርብ ያደረግነው አባቶችንም በማያዝ ስለሆነ እነዚህ አባቶች እድሜና ጤና ይስጣቸው በሉልኝ። ቀጣይ ሀገረ ስብከቱ ላቀዳቸው ጅምር የልማት ስራዎችና በሰላም ዙሪያ ቤተክርስቲያኒቱ ለምትሰራቸው ስራዎች የወረዳው አመራሮች ከሀገረ ስብከቱ ጎን ለመቆም ቁርጠኛ መሆናቸውን ነው ለሀገረ ስብከቱ ጳጳስ ለብፁዕ አቡነ ኤጲፋንዮስና ለምዕመናኑ ቃል የገቡት። ቀጣይ በሚኖረው መላው የክርስቲያን እምነት ተከታዮችም የሙስሊም እምነት ተከታዮችም ቤተክርስቲያኗን በምትሰራቸው ስራዎች ላይ አብሮ ለመስራት እንደ አመራር ቁርጠኛ መሆናችንና ቤተ እምነቱ በሚሰራቸው በየትኛውም በልማት በመልካም አስተዳደር በሰላም ጉዳዮች ላይ በጋራ ለመስራት ያለንን ቁርጠኝነትን እየገለጽኩኝ ሀገረ ስብከቱ ጠንካራ በልማትም በቤተ እምነትም በሚሰሩ ስራዎች ላይ ግንባር ቀደም ሆኖ እንዲሄዱ በሚደረጉ ነገሮች ሁሉ የኛም አስተዋጽኦ ከፍተኛ እንደሚሆን እንደምንሰራ እያረጋገጥኩኝ እንኳን በድጋሚ ለ3ኛ ዓመት በዓለ ሲመቱ አደረሱ ማለት ፈልጋለሁ። ከልብ አመሰግናለሁ። በዕለቱ በተመሳሳይ መልኩ ከቤተ ክርስቲያኒቱ ጎን አብሮ ለመቆም ቃል ከገቡት የወረዳው አስተዳደሮች መካከል አቶ መስፍን አድማሱ የደቡብ ሶዶ ወረዳ አስተዳደር፣ አቶ በለጠ ጫካ የቡኢ ከተማ አስተዳደር፣ አቶ ብርሃኑ በቴ የሶዶ ወረዳ አስተዳደር ናቸው። የሀገረ ስብከቱ መፈቀድ ትላንትም ዛሬም
በህዝቡ ዘንድ የደስታ ስሜት የፈጠረ ነው። በዚህም መሰረት ህዝቡ፣ የከተማ አስተዳደሩ መንግስት፣ የአቻ መዋቅር ወረዳዎቻችን ሁሌም ከሀገረ ስብከቱ ጎን ሆነው በምታደርጉት እንቅስቃሴዎች ሁሉ ከጎናችሁ ሆነን የምናግዛችሁ መሆኑን ዛሬም እንደ ትላንቱ እንገልጽላችኋለን። ለመንግስት ደግሞ በሚቀጥሉት ጊዜያት ክቡር ከንቲባው እንዳሉት ለወረዳ መንግስትም የቤተ እምነቱ ጉዳያችን ስለሆነ ሁል ጊዜ ቤተ እምነቱን በሚመለከቱ ጉዳዮች ከእርሶና ከስራ ባልደረቦቹ ጋር አብረን ሆነን አስፈላጊ ትብብር እንደምናደርግ እግረ መንገድ ቃል ለመግባት ነው። ፈጣሪ ሀገራችንና ህዝቦቿን ይባርክ። አመሰግናለሁ። የጉራጌና የምስራቅ ማረቆ ልዩ ወረዳ የመንግስት አመራሮች ይህን ያሉት በብፁዕ አቡነ ኤጲፋንዮስ 3ኛ ዓመት በዓለ ሲመት ላይ በመገኘት ነበር። በዕለቱም ከብፁዕነታቸው ሽልማት ተበርክቶላቸዋል። በመጨረሻም በሰሜን ሸዋ ሀገረ ስብከት በሚገኘው ታሪካዊ ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ከክረምቱ መግባት ጋር ተያይዞ ባጋጠመው የመሬት መንሸራተት አደጋ የ14 ምዕመናን ሕይወት ማለፉና በሰባቱ ላይ ከባድ ጉዳት መድረሱን ተከትሎ ብፁዓን አበው ሊቃነ ጳጳሳት የተሰማቸውን ጥልቅ ሐዘን ገለጹ። ብፁዓን አበው ሊቃነ ጳጳሳቱ በጸሎታቸው ሕይወታቸውን ላጡ ወገኖች እረፍተ ነፍስን፣ ለተጎዱ ፍጹም ጤናንና ፈውስን እንዲሁም ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለገዳሙ ማህበረሰብ መጽናናትን ተመኝተዋል። እንደዚሁም በአህጉረ ስብከታቸው ስር በሚገኙ አብያተ ክርስቲያናትና ገዳማት ላረፉት ወገኖች ጸሎተ ፍትሐት እንዲደረግም አባታዊ መመሪያ አስተላልፈዋል። የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ። ቆይታችሁ ከጣቢያችን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ።